እስቲ ሃሌሉያ በሉ። ትልልቅ ችግሮች ዛሬ ይነቀላሉ። አንበሳ ነኝ ያለው ነገር በግ ይሆናል በለው ከጎን ያለው ሰው። አሁን ጎልያድ አንበሳ ነኝ ብሎ ነበር ሲያስፈራራ የነበረው። ልክ ዳዊት ሲመጣ ውሻ ነኝ አለ። ከጎን ያለው ሰው ነካ አድርገውና እንደዚህ በለው፣ አንተ ከመምጣት በፊት በለው አንበሳ ነኝ ብሎ ሲፎክር የነበረ በለው፣ አንተ በመንፈስ ቅዱስ ተሞልተህ ስትመጣ በለው አይ ተሳስቼ ነው እኔ እኮ ውሻ ነኝ ይላል። ዳዊትን እኔ ውሻ ነኝ እንዲህ አለው። እንትን በትር ይዘህ እኔን እንደ ውሻ ልትመታኝ የመጣው አለው። እግዚአብሔር ምስክሬ ነው። ትልልቅ ነገሮች በፊታችሁ ራሳቸው እኔ ውሻ ነኝ ብለው ይናገራሉ። ጠላት ራሱ በትክክለኛ ስሙ መናገር ይጀምራል በለው ከጎን ያለው ሰው። ባለጋራችሁ ዲያብሎስ ይላል አይደል? እንደ የሚያገሳ አንበሳ ነው እንዴ? እንደ ነው እኮ አይደለም? እንደ አንበሳ ነው እንጂ አንበሳ አይደለም። ባለጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ምን ይላል? ድምፁ ያንበሳ ነው፣ እሱ ግን ውሻ ነው። ውሻ ስል ምናልባት አፍ ላይ ሊከብዳችሁ ይችል ይሆናል፣ እኔም ከብዶኛል። ግን እኔ አይደለሁም መጽሐፍ ቅዱሱ ነው ያለው። ጎልያድ ራሱ እኮ ነው እኔ ውሻ ነኝ እንዲህ ያለው። ማን ነው አሜን የሚለኝ? ሰይጣን አንበሳ አይደለም በለው ከጎን ያለው ሰው። ሻፓራ ዲያቫና ዝም ብሎ ነው በስፒከር ውስጥ በፍላሽ ምናምን አድርጎ በብሉቱዝ ኮኔክት አድርጎ ዝም ብሎ እንደ አንበሳ ይጮሃል እንጂ ማን ብትለው እኔ ውሻ ነኝ ነው የሚለው። ጠላትሽን እግዚአብሔር ሲያዋርደው አየሁ። አንድ ሰው አሜን ይበለኛ። ዛሬ ያስጨነቃችሁ የኑሮ ጉዳይ አለ። አንበሳ ነኝ ብሎ የሚፎክር እግዚአብሔር ተራ ያደርገዋል በለው። እንደዚህ ብለና ተራ ለውሻ አትሮጥም እኮ ትሽ 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 ሂድ ነው የምትለው። እግዚአብሔር ጠላቶቻችሁን ሂድ ሂድ ነው የምትለው። ውጣ ትለዋለህ በጌታ በይ። ልጄ አንድ ጊዜ በቃ ቁጭ ብላ ዴሊቨራንስ ታያለች። ስገባ ስወጣ ከፕሮግራም ሰው መርጦ ዴሊቨራንስ ያያል። ዴሊቨራንስ ነው የምታየው። አጋንንት ሲወጣ ታያለች። ስገባም ስወጣም ጨነቀኝ። እኔ ለሷ ወይኔ መዝሙር አትሰማም እንዴ? እንዳንተ ያለ አምላክ የለም የሚለው እንደ በረከት እኔ ምንድነው እቺ ልጅ ከዴሊቨራንስ ጋር ያዛት? ምንድነው ዴሊቨር? ጨነቀኝ። እኔ ወይኔ ልጄን ሰይጣን የሆነ ነገር እንዳያረግብኝ ብዬ መምከር አለብኝ አልኩና መጣሁ። ጽኑ አልኳት። ሰይጣን አልኳት እንዳትፈሪው እሺ ምናምን ስላት አለችኝ። ምን ሰይጣን ይፈራል እንዴ አለችኝ። ወይ 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 እሷ ዓለም ውስጥ የሌለ ነገር እሷ ማታቀውን ዕውቀት እኔ ልሰጣት ነው ገና። አረ እንደ ኖርሽው ኑሪ ያልኩ እንደነዚህ አንቺ ትሻለሽ ከኔ። አረ እውነትም ሰይጣን የተዋረደ ነው በለው ከጎን ያለው ሰው። ኃይሉ የተመታ ነው፣ ጉልበቱ የተሰበረ ነው። ቆይ በአንጻሩ ደግሞ ጠንቋይ ቤት ያደገ ልጅ ሰይጣን ምንድነው ብትለው አረ አንበሳ ነው ነው የሚለው። ልክ ነው። ጭንቅላቱ ላይ ምንድነው የተሳለው? ሰይጣን ትልቅ ነገር የሚያስፈራ ነገር ይወላችሁ። እግዚአብሔር ምስክሬ ነው፣ ውሸቱን ነው። ከጎን ያለው ሰው ነካ አድርጎና ሰይጣን ውሸቱን ነው በለው። አጋንንት ውሸቱን ነው በለው። የጨለማ ስልጣን ውሸቱን ነው በለው። ክፉ መንፈስ ውሸቱን ነው በለው። አትድኝም የሚልሽ ውሸቱን ነው። ዘንድሮ ትሞቻለሽ የሚለው ውሸቱን ነው። አትፈወሽም እያለ የሚናገረው ውሸታም ነው። ያው እግዚአብሔር ምስክሬ ነው። እግዚአብሔር አንበሳ ነኝ ያለውን እንደ በግ እንደ ውሻ የቤት እንስሳ ያደርግልሃል በለው ከጎን ያለው ሰው። አንተ የምትቆጣጠረው ያደርግልሃል። ሃሌሉያ። ምን አለ አንድ ሰው አሜን የሚለኝ? ይሄንን ብቻ ተናግሬ ልጸልይ። አንበሳ በተፈጥሮ ካራበው ለአደን አይነሳም። ከራበው ነው የሚነሳው። የአንበሳ ኢነርጂ የሚወጣው ሲርበው ብቻ ነው። ካራበውስ ይተኛል። ካራበው እንደዚህ ይተኛል፣ ይጫወታል፣ ይላፋል። ከጠገበ አንበሳ ምን ይሆናል? ይተኛል። በዚህ በኩል ሚዳቋ ብታልፍ ብሎ ምንም ጉዳዩ ማረለችም፣ አይበላትም፣ አይፈልጋትም። ገሎ አስቀምጦ በኋላ ሲርበው የሚበላ አይደለም አንበሳ ንጉስ ነው። የሞተ ነገር አይበላም፣ የቆየ ነገር አይበላም፣ ፍሬሽ ነው የሚበላው። እና አንበሳ ከራበው
ኢነርጂው ይነሳል፣ ውስጡ ይነቃቃል። ከዛስ መሮጥ ይችላል። አሁን ሰው ልጅ ከራበው መሮጥ አይችልም። አንበሳ የሚሮጠው ጉልበቱ የሚታዘዝለት ሲርበው ነው። የራበው አንበሳ ኃይለኛ ነው። ኦኬ፣ ለዚህ ነው ጉድጓድ ውስጥ አንበሶቹ የሚያስርቧቸው። ለምን? ኃይለኛ እንዲሆኑ። የራበው አንበሳ የጠገበ አንበሳ ቢሆንስ ዳንኤል ጉድጓድ ውስጥ ሲገባ የጠገበ አንበሳ ከሆነ አይበላውም፣ ኢነርጂ የለውም። እዚህ ጋር ሰው ቢኖርም አይበላም፣ ገሎ ለበኋላ አያስቀምጥም። ኦኬ፣ አሜን በሏ፣ አሜን በሏ። እግዚአብሔር መጣና የተራበ አንበሳ እኮ ነው፣ ኃይለኛ ነው። እግዚአብሔር የአንበሳውን አፉን ዘጋው። ኃይለኛ እኮ ነው። አሁን በዛ ሰዓት በረሃብ ከሆነ ጉልበቱ ይታዘዝለታል፣ ከአየር ላይ ነው የሚቀበለው እኮ። ግን እግዚአብሔር ምን እንዳደረገው ታውቃለህ? ዘጋው። ኃይል እያላቸው አያጠፉም በለው። ከጎን ያለውን ሰው መብላት እየፈለጉ አይበሉህም በለው። ጠግበው ትተውን አይደለም በለው። የእግዚአብሔር ኃይል በኢየሱስም በእናንተ ላይ ይመጣል። አንበሳ ለእናንተ ትራስ ይሆናል በለው። ምን አይነት አንበሳ? ኢነርጂ ያለው፣ የራበው፣ ጉልበት ያለው። እንኳን አይደለም የተጠማ አንበሳ፣ የተራበ አንበሳ ጸጥ አረገው እግዚአብሔር። ዛሬ መንፈስ ቅዱስ በእናንተ ላይ ስለሚመጣ እስቲ ማን ነው መንፈስ ቅዱስ በላዩ ላይ የሚመጣ? ሱሬ ስለማታቃቸው እኮ ነው። እነሱ እኮ ኃይለኛ ናቸው የምትለኝ ሰዎች አሉ። አረረረረ ዘንድሮማ ተነስቶባቸዋል የምትላቸው አሉ። እነሱን እኮ ነው እግዚአብሔር አፋቸውን ይዘጋዋል። መብላት አቅቶት አይደለም ዳንኤልን፣ ስላራበውም አይደለም፣ ስለማይፈልገውም አይደለም፣ ጉልበት አጥቶም አይደለም። መንፈስ ቅዱስ በዳንኤል ላይ ስለነበር። የእግዚአብሔር መንፈስ ባንቺ ላይ ካለ አንበሳው በግ ይሆናል፣ ትራስ ይሆናል። አሜን። አልጋ ይሆናል። ትልልቅ አንበሳ የሆኑባችሁ ነገሮች ይታየኛል። ትራስ ይሆኑላችሁ። ትራስ ይሆናል። ይመቻል። አረ ገዳይ ይመቻል በለው። ከጎን ያለው ሰው አልሰማውም። ገዳይ ይመቸኛል በለው። ልጸልይ አሁን። እስቲ ማን ነው አሜን የሚለኝ? አንበሳ ሆኖ ደቦል ሆኖ ሊገላችሁ የሚፈልገው አንበሳ፣ ይሄ ጎረምሳ አንበሳ ደቦል፣ ያው እግዚአብሔር እናንተን አይበላም። ከጎን ያለው ሰው በቃ ቃል አለኝ አልበላም በለው። ቃል አለኝ በቃ አልሰማውም። በቃ እኔ ማልበላው ሱራፌል ስለሆንኩ አይደለም። እኔ ማልበላው የሆነ ነገር ጎበዝ ሰው ስለሆንኩ አይደለም። እኔ ማልበላው እግዚአብሔር ቃል ሰጥቶኛል። እማልሞትበት ሚስጥር ሱራፌል ስለሆንኩ አይደለም። አሜን በሏ። ቃል አለኝ በለው። ከጎን ያለው ሰው ቃል አለኝ፣ ቃል ያለኝ ሰው ነኝ በለው።